በዚህ ቪዲዮ 10 ቫይራል ሁኮችን አሳያችኋለሁ። ማጥመጃዎች ማለት ነው። 10 ሁኮችን ካያችሁ እስከ መጨረሻው ድረስ ቪዲዮውን ትጠቀሙበታላችሁ። ስለዚህ ቀጥታ ጊዜ እንዳላባክን ወደ ቪዲዮ ነው የምሄደው። የመጀመሪያው ሁክ አቁም የሚል ትዕዛዝ ነው። ዘ ስቶፕ ኮማንድ ይባላል። በየቀኑ ይህን ያህል ሰዓት እያባከኑ ስለሆነ የተለመደ ተግባር ማከናወን ያቁሙ እንላለን። 2 ሰዓት ሊሆን ይችላል፣ 1 ቀን ሊሆን ይችላል፣ እያባከኑ ነው። ነገር ግን ከዛ በተሻለ መስራት እንደሚቻል ማሳየት ይጠበቅብናል። አስቸኳይነት የስራውን ሂደት ብክነት በመቅረጽ ፈጣን ትኩረት እንዲሰጡ ያደርጋል። ስለዚህ ከ3 እስከ 5 ያለውን ሰከንድ ይህን በማሳየት የኛን ኦዲየንሶች ምን ማለት እንችላለን? ትኩረት መሳብ እንችላለን። ከዛ በኋላ አልጎሪዝሙ ከ3 እስከ 5 ባለው ሰከንድ ቪዲዮውን ቫይራል እንዲወጣ ያደርገዋል። ንጽጽርን፣ የዘገየ ስራን በእጅ እየተከናወነ የሚሰራ ስራን በማሳየት ፈጣን ዘዴ ጋር እያወዳደርን እናሳያለን። ቀጥተኛ እርምጃ ዕለታዊ ልምምዶችን እንደገና እንዲያጤኑ ያስገድዳል። ስለዚህ ይህንን መጠቀም ያስፈልገናል። ስቶፕዋች ሰዓቶችን ልናሳይ እንችላለን። አቁሞ የዘገየን ስራ እንዴት እንደሚሰራ በማሳየት ከ3 እስከ 5 ያለውን ትኩረት በመሳብ አልጎሪዝሙ የኛን ቪዲዮ ቫይራል እንዲወጣ ማድረግ የምንችልበት ዘዴ ነው። በሁለተኛ ደረጃ የምንመለከተው የማይቻል አቋራጭ መንገድ ነው። የማይቻል ዘ ኢምፖሲብል ሾርት ከት ይባላል። የማይቻል ነገር ግን እንደሚቻል አድርገን እኛ የምናቀርብበት ከ3 እስከ 5 ባለው ሰከንድ የምናሳይበት ነው። በዚህ ውስጥ እንግዲህ አድካሚ ስራን በ30 ሰከንዶች ውስጥ የሚሰሩበትን መንገድ እንዳገኛችሁ መናገር ነው። ውጤታማነትን ለትንሽ ጥረት ትልቅ ውጤት ማግኘት እንደሚቻል ፍላጎታችንን ያነጣጠረ ያደርገዋል። ማረጋገጫ ኤቪደንስ መስጠት ያስፈልጋል። የማይገባኝ ጥያቄ ትክክለኛ መሆኑን ለማረጋገጥ መጀመሪያ ላይ ውጤቱን ያሳያሉ። ውጤቱን በማሳየት እንግዲህ ህጋዊነትን በፍጥነት የሚታይ ለውጥ እንግዲህ ይህንን በማሳየት ነው የምታደርጉት። እንግዲህ ውስብስብ የሆነ ነው። ነገር ግን እናንተ በ30 ሰከንዶች ውስጥ እንዴት እንደምትፈቱት ማሳየት ይጠበቅባቸዋል። በሶስተኛ ደረጃ የምንመለከተው ሚስጥራዊ ባህሪ ነው። ዘ ሴክሬት ፊቸር የምንለው አብዛኛው ሰው ወይም ደግሞ ሶፍትዌር ሊሆን ይችላል ለአመታት ይጠቀሙታል። ነገር ግን ሁሉንም የሚቀይር ይህን ሚስጥራዊ ቁልፍ አላገኙም ብለን ልንነሳ እንችላለን። እኛ ጋር ቁልፉ እንዳለ ማረጋገጥ ይጠበቅብናል። ስለዚህ ይህን በማድረግ ሁሉም እንደተሳሳቱ ራሳቸውን ጥያቄ ምልክት ውስጥ ስለሚያስገቡ ይሄን ቪዲዮ ለማየት ይገደዳሉ ማለት ነው። እንግዲህ ይሄም ፍርሃትን የሚያስቀር ተጠቃሚዎች ቴክኖሎጂውን እንዳልተጠቀሙት አሁን ላይ መጠቀም እንዳለባቸው ይጨነቃሉ። ስለዚህ አዲስ ግኝት እንዳገኛችሁ የምትናገሩበት ነው። ልዩነትን፣ ምስጢራዊ ባህሪነቱን ወደ ከፍተኛ ውጤት ማምጫ መሳሪያ እንደሆነ ማሳየት ይጠበቅባቸዋል። ስለዚህ ቁልፉን ማግኘት እንዲችሉ እናንተ ማመቻቸት ይኖርባቸዋል። ስለዚህ ያን ቁልፍ ሁሉም ለማግኘት ይሯሯጣል ማለት ነው። የተቆለፈ ነገር አለ። ስለዚህ ያንን ለማግኘት ምስጢራዊ ነው። እናንተ እዚህ ቦታ ላይ የራሳችሁን ስራ ትሰራላችሁ። ቪዲዮአችሁ ቫይራል ይወጣል ማለት ነው። በአራተኛ ደረጃ የምንመለከተው ተቃራኒ አቋም ነው። የተነገሩት ሁሉ ስህተት ነው ብላችሁ ትነሳላችሁ። በሞትክ ሞክሩት ይሄን አድርጉና ትለወጣላችሁ ብላችሁ ትነሳላችሁ። ስለዚህ እዚህ ቦታ ላይ እንግዲህ ባለስልጣንነትን የኔ የተሻለ ነው ብላችሁ ሌላው ሰው ግን ትክክል እንዳልሆነ የናንተ ትክክል እንደሆነ ማረጋገጫ ኤቪደንስ መንገድ አማራጭ መንገድ የተሻለ መንገድ እንዳገኛችሁ ታሳያላችሁ። እዚህ ቦታ ላይ እንግዲህ ሌላው እንደተሳሳተ እናንተ ግን ትክክል እንደሆናችሁ የናንተን ኤቪደንስ አቅርባችሁ ያችን ከ3 እስከ 5 ያለችውን ሰከንድ ወይም ደግሞ 30 ሰከንድ ሊሆን ይችላል ያን ማሳየት ይጠበቅባቸዋል። ቪዲዮአችሁ ከዛ በኋላ ቫይራል ይወጣል። ሌላው ውጤትን ቀዳሚ የሚያደርግ መንጠቆ ወይም ሁክ ነው። ዘ ሪዛልት ፈርስት ሁክ የምንለው ማለት ነው። በዚህ አንድ ነፃ መሳሪያ በመጠቀም ከመጀመሪያ አስደናቂ ውጤት ደርሻለሁ፣ እዚህ ውጤት ላይ ደርሻለሁ፣
ስለዚህ እናንተም ይህንን ብታደርጉ እዚህ ውጤት ላይ ትደርሳላችሁ ብላችሁ እናንተ የደረሳችሁበትን ደረጃ ማሳየት ይጠበቅባችኋል። እሱን ነው የምንመለከተው። እንደምትመለከቱት ማህበራዊ ማረጋገጫ ቪዥዋላይዝ ጀግና እንደሆናችሁ ተደራሽነቱን ነፃ መሆኑን እያንዳንዱን ነገር ታብራራላችሁ በመጀመሪያው ሰከንድ። ይህን ስታደርጉ ሰው ቪዲዮ ይጥመውና ቪዲዮ ቫይራል ይወጣል። የደረሳችሁበትን በዚህ በግራፍ መልክ ታሳያላችሁ። እዚህ ቦታ ላይ ደርሻለሁ፣ እዚህ ቦታ ላይ ነበርኩ፣ አሁን ግን እዚህ ቦታ ላይ ነው ያለሁት። ውጤቱን አስቀድማችሁ። ስለዚህ ብዙ ሰው ውጤቱን አስቀድሞ እኔ እዚህ ደርሻለሁ፣ እኔ እንደዚህ ብታደርጉ እኔ የደረስኩበት ደረጃ ላካፍላችሁ ብሎ ይጀምራል ማለት ነው። በስድስተኛ ደረጃ የምንመለከተው ከዜሮ ወደ ጀግና ነው። ቃል ኪዳን ማስገባት። እዚህ ቦታ ላይ ምንም ውስብስብ ስራ ቢሆን እዚህ ቦታ ላይ ትደርሳላችሁ። እነዚህን 3 ነገሮች እነዚህን 4 ነገሮች ከተጠቀማችሁ ቀላል ነው ይሄ ስራ ከዜሮ ወደ ሄሮ የምታደርጉበት ማለት ነው። ስለዚህ ይህንን እንመለከታለን ማለት ነው። ምንድነው ማቅለል፣ ግልጽ መንገድ ማድረግ፣ ውስብስብ የሆነውን ልበ ሙሉነትን እነዚህን ይዛችሁ ኦዲየንሶቻችሁን ቪዲዮውን እንዲያዩት ታደርጋላችሁ። ቪዲዮ ከታየ ደግሞ ትንሽ አልጎሪዝሙ ቪዲዮውን ቫይራል ያወጣዋል። ስለዚህ ደረጃዎችን ስቴፖችን እዚህ ቦታ ላይ አደርሳችኋለሁ ከዜሮ ወደ ሂሮ የምንለው ማለት ነው። ስለዚህ እዚህ ቦታ ላይ ማድረስ ይጠበቅባችኋል። በሰባተኛ ደረጃ የችግር መፍትሄ እንግዲህ ዘ ፔን ፖይንት የምንለው ነው። በቃ አግኝቼዋለሁ፣ በቃ ትክክለኛ እዚህ ቦታ ላይ ነው። አሁንም እየተቸገራችሁ ነው ወይ? እኔ ግን ቁልፉን አግኝቼዋለሁ፣ መፍትሄውን አግኝቼዋለሁ፣ እፈተዋለሁ። በትክክለኛ ቁልፉ እናንተ ጋር እንደሆነ ለሌላም ሰው ቁልፉን እንደምትሰጡ በትክክለኛ መንገድ ማሳየት እንደምችሉ መናገር ነው እዚህ ቦታ ላይ ማለት ነው። ርህራሄ ለሰው ልጅ በቃ ችግሩን ወዲያውኑ እንደምትፈቱት ችግሩን አግኝቼዋለሁ። ፈጣን የሆነ ፍጥነት ተጠቅማችሁ ትኩረትን በመሳብ ሰዎችን የእናንተን ቪዲዮ እንዲያዩ ወይም ደግሞ ታማኝነት እንዲኖራቸው ተአማኒነት እንዲኖራቸው ማድረግ የምትችሉበትን እዚህ ቦታ ላይ እንግዲህ ቁልፉ እናንተ ጋር እንደሆነ መፍታት እንደምትችሉ በትክክል በ30 ሰከንድ ወይም ደግሞ በ1 ደቂቃ ሊሆን ይችላል፣ በ2 ደቂቃ ሊሆን ይችላል መፍታት እንደምትችሉ በትክክለኝነት ማሳየት ይጠበቅባቸዋል። ሰውም ችግሩ ስለሚያስገድደው ያን ቪዲዮ ለማየት ግድ ስለሚለው ብዙ ኦዲየንስ ስለምትስቡ ቪዲዮ ቫይራል ይወጣል። በስምንተኛ ደረጃ የምንመለከተው የሰነፍ መንገድ ዘ ሌዚ አንግል የምንለው ነው። ውስብስብ ሂደትን በማለፍ በጣም ጥሩ ውጤት ማምጣት እንደሚቻል ያም ደግሞ ውስብስብ ቢሆንም በቀላል ጀምራችሁ መስራት እንደምችሉ በቃ ዝቅተኛ ነው ነገሩን አቃላችሁ ማሳየት የሰነፍ መንገድ ነው ይሄ ብላችሁ ጀምራችሁ ሰነፎች የሚያደርጉት በቃ ብላችሁ ስትጀምሩ ሰው ያንን ለማየት እውነትም ሰነፍ ሊሰራው ይችላል ብሎ ቪዲዮውን ደጋግሞ ማየት ይጀምራል። ውጤታማነት ያለው አስተሳሰብ ብልህ ስራ ከከባድ ስራ ጋር ይነጻጸራል። ስለዚህ በዚህ አውቶሜሽን ልትጠቀሙ ትችላላችሁ። እድል ማመቻቸት ሊሆን ይችላል። በቃ ጥሩ ውጤት ማምጣት እንደሚቻል ማሳየት ይጠበቅባቸዋል እዚህ ቦታ ላይ። እንግዲህ ትንሽ ነገር ስትሽከረከር ብዙ ነገሮችን ማሽከርከር እንደሚችል በቃ ቀላል ነው በቃ ከዛ በኋላ ያ ሂደት ትልቁን ነገር መጨረሻ ላይ ማንቀሳቀስ እንደሚቻል ታሳያላችሁ። በ9ኛ ደረጃ የምንመለከተው የባለሙያ ምስጢር ነው። ኤክስፐርት ሰክሬት የምንለው ነው። ለአመታት እንዲህ አድርጌዋለሁ፣ አስተምሬዋለሁ። ነገር ግን ይህን ስህተት እናንተም እንዳትሳሳቱ ብላችሁ ልትናገሩ ትችላላችሁ። በቃ ለአመታት አስተምሮት የተሳሳተው ስህተት ምንድነው? እናንተም እንዳትደግሙት ብላችሁ ነው የምትነሱ። እናንተም ይህን ስህተት እንዳትደግሙት እኔ እንደዚህ አድርጌያለሁ ብሎ ሲል ምንድነው የተሳሳተው? ምን ተሳስቶ ኖሯል? እኔ ይህንን ስህተት አሁንም ደግመዋለሁ ብላችሁ ያን ቪዲዮ ታዩታላችሁ ደጋግማችሁ ማለት ነው። እዚህ ቦታ ላይ እንግዲህ ታማኝነት እንግዲህ በስህተት መካከል ሎጂካዊ ግንዛቤ የምታስጨብጡበት ነው። በቃ እንደዚህ ካልሆነ እንደዚህ መሆን ይኖርበታል። በደንብ አብራርታችሁ ተአማኝነትን የረጅም ጊዜ ልምድ እንዳላችሁ የምታሳዩበት የስህተት መከላከያ መንገዶችን እንደገና ሎጂካዊ ግንዛቤ በቃ በትክክለኛው እንደዚህ ካልሆነ እንደዚህ ማድረግ አለባችሁ የግዴታ ነው ብላችሁ የምታሳዩበት። ስለዚህ አንድ የእናንተን ቪዲዮ የሚያይ ሰው ያን ነገር በትክክል
ለማየት ይገደዳል። ቪዲዮአችሁን እስከመጨረሻ ድረስ ያየዋል ማለት ነው። ስለዚህ ይህንን ማድረግ ቪዲዮአችሁን ቫይራል ያወጣዋል። እንግዲህ ሰውየው ላይ መስራት እንዳለባችሁ ማለት ነው። የሰውየውን ጭንቅላት ትቆጣጠሩታላችሁ ማለት ነው። በ10ኛ ደረጃ የምንመለከተው ቀጥተኛ ፈተና ዳይሬክት ቻሌንጅ ማለት ነው። የሆነ ስራ እየሰራችሁ እናንተ ይሄንን አብረን እንሞክረው የሰዓት ቆጣሪ ልታደርጉ ትችላላችሁ። ሰዓት እየቆጠረ እስኪ አብረን እንሞክረው አብራችሁ ሰርቶ ማሰራት የሚባለው የተወሳሰበ ስራ ሊሆን ይችላል። በ5 ደቂቃ ውስጥ ማከናወን ይችላሉ። በቃ ሰው ይሞክራል ማለት ነው። ብዙ ቪዲዮ አይታችሁ ከሆነ አብሮ የሚሞክር አለ። ለምሳሌ የሆነ አንድ የማይቻል ስራን እየሰራ ቢያሳያችሁ እስኪ እናንተ ሞክሩት መስራት ትችላላችሁ ሁሉ ለምሳሌ እጅን አፍንጫን በእጅ ይዞ ማሳለፍ ሊሆን ይችላል። እስኪ አሳልፋለሁ ብሎ ሰውየው አብሮ ይሞክራል የእናንተን ቪዲዮ እያየ ደጋግሞ ቪዲዮአችሁን ያየዋል ማለት ነው። ስለዚህ ያ ቀጥተኛ ቻሌንጅ ወይም ደግሞ ዳይሬክት ቻሌንጅ የምንለው ማለት ነው። እዚህ ቦታ ላይ እንግዲህ እናንተ ቪዲዮ በጨዋታ መልክ ሊሆን ይችላል። የሰዓት ቆጣሪ አድርጋችሁ አብራችሁ ለምሳሌ የ30 ሰከንድ እየቆጠረ በዛ ውስጥ ታከናውኑታላችሁ ወይ እናንተም በ30 ደቂቃ ትጨርሱታላችሁ አብራችሁ 30 የአንድ ሰዓት ሊሆን ይችላል በዛ ውስጥ ማከናወን ትችላላችሁ ወይ ይሄን ትችሉታላችሁ ወይ የሂሳብ ጥያቄ ሊሆን ይችላል። ማንኛውንም የእናንተን ቪዲዮ ከዛ በኋላ ቪዲዮአችሁ ቫይራል ይወጣል ትኩረትም ያገኛል ከፍተኛ ጉልበት ያለው አቀራረብ ታዳሚ እንዲያከብሩት ያስገድዳል። ስለዚህ እነዚህን ካደረጋችሁ ከ10ሩ የትኛው ተመችቷቸዋል? እስኪ እናንተ ኮሜንት ሴክሽን ላይ አስቀምጡልኝ። ስለነበረን ጊዜ አመሰግናለሁኝ። ቪዲዮ ምናልባት ካልተመቻችሁም አስተያየት መጻፍ ይቻላል ከተመቻችሁም አስተያየት መጻፍ ይቻላል። ሰብስክራይብ ያላደረጋችሁን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ክበሩልኝ። አመሰግናለሁ።